አርእስተ ዜና። በትግራይ ክልል የተመረጠው ጊዜ አስተዳደር ህወሓትን የሚወክል ነው ሲል ሳልሳይ ወያኔ ትግራይ ፓርቲ ገለጸ። በቆይታችን ሰሙታላችሁ። የተባበሩት መንግስታት የዓለም የምግብ ፕሮግራም WFP እንደተናገረው በኢትዮጵያ ከ10 ሚሊዮን በላይ ሰዎች በአስከፊ የምግብ ዋስትና እጦት እየተሰቃዩ መሆናቸውን ገልጿል። በቆይታችን ነግራችኋለን። በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን በተቀሰቀሰ የአባ ሰንጋ በሽታ 7 ሰዎች መሞታቸው ተገለጸ። ሰሙታላችሁ። የአይቮሪ ኮስት ዋና ተቃዋሚ ፓርቲ መሪ ቲጃን ቲያም ከጥቅምት 15ቱ ፕሬዝዳንታዊ ምርጫ በፊት ከምርጫ ዝርዝሩ ተሰርዘዋል ተባለ። በዝርዝር እንመለከተዋለን። እስራኤል ከየመን የተተኮሰባትን ሚሳኤሎች ማክሸፏን አስታወቀች። የእስራኤል ጦር እንዳለው ሚሳኤሎቹን የተኮሳቸው በየመን የሚንቀሳቀሰው ሀውቲ የተባለው ታጣቂ ቡድን ነው ብለዋል። እነዚህና ሌሎች ጉዳዮችን በቆይታችን ነግራችኋለን። ከዜናዎቹ ጋር ዳግም ተገኝ ነኝ። የተባበሩት መንግስታት የዓለም ምግብ ፕሮግራም WFP ባወጣው ሪፖርት በኢትዮጵያ ለረሃብ የሚጋለጡ ዜጎች ቁጥር እየጨመረ ሊመጣ እንደሚችል አስጠነቀቀም። ተቋሙ በሪፖርቱ በኢትዮጵያ ከ10 ሚሊዮን በላይ ዜጎች ለረሃብ መጋለጣቸውን ጠቁሞ ከዚህ ውስጥ ከ3 ሚሊዮን በላይ የሚሆኑት በሀገሪቱ ባሉ ግጭቶችና መጥፎ የአየር ጸባይ ምክንያት የተፈናቀሉ መሆናቸውን አስታውቋል። የድርጅቱ የኢትዮጵያ ዳይሬክተር የሆኑት ዝላታን ሚሊሲች በኢትዮጵያ 4.4 ሚሊዮን ነፍሰ ጡር እናቶችና ህጻናት አስቸኳይ ሕክምና እንደሚያስፈልጋቸው መግለጽ ቸው በሪፖርቱ ተመላክቷል። ድርጅቱ አክሎም ኢትዮጵያ ውስጥ ለሚያከናውነው ስራ የሚውል ተጨማሪ ገንዘብ በአስቸኳይ የማያገኝ ከሆነ ለ3.6 ሚሊዮን ሰዎች የሚያቀርበው የነፍስ አድን ምግብ ድጋፍ ሊቋረጥ እንደሚችልም አስጠንቅቋል። ከዚህ ውስጥ 650 ሺህ የሚሆኑ እናቶችና ህጻናት እንደሚገኙበትም ጠቁሟል። ተቋሙ ኢትዮጵያ ውስጥ የረሃብና የተመጣጠነ ምግብ እጥረት እየጨመረ የመጣው ሀገሪቱ ውስጥ ባሉ የተለያዩ ችግሮች ምክንያት እንደሆነ በመግለጫው ላይ ጠቅሷል። ግጭት፣ ቀጠናዊ ያለመረጋጋትና መፈናቀል ተቋሙ ከጠቀሳቸው ምክንያቶች መካከል ናቸው። ዳይሬክተሩ አክለውም የምግብ ፕሮግራሙ ባለፉት 18 ወራት ውስጥ 800 ሺህ ለሚሆኑ ስደተኞች የሚሰጠውን ምግብ በ60 በመቶ ለመቀነስ እንደተገደደና ባለፉት 9 ወራት በሀገሪቱ ውስጥ ለተፈናቀሉና ለተቸገሩ ሰዎች የሚደረገውን እርዳታ 80 በመቶ እንዲቀንስ መደረጉንም አስታውቋል። በቂ የገንዘብ ድጋፍ እስካልተገኘ ድረስ የምግብና የገንዘብ ድጋፍ እስከ ሰኔ ወር ድረስ ሙሉ በሙሉ ሊቆም እንደሚችልም አስጠንቅቋል። በትግራይ ክልል የተመረጠው ጊዜ አስተዳደር ህወሓትን ብቻ የሚወክል ነው ሲል ሳልሳይ ወያኔ ትግራይ ፓርቲ ገለጸ። ፓርቲው ይህን የተናገረው ትላንት ሚያዝያ 14 ቀን 2017 ዓ.ም አመሻሽ ላይ በሰጠው ጋዜጣዊ መግለጫ ነው። በመግለጫው በፕሪቶሪያ ስምምነት አንቀጽ 10 መሰረት የሚመሰረተው ጊዜ አስተዳደር ሁሉን ያካተተ እንዲሆን የተደነገገ ቢሆንም አሁን የተመሰረተው ካቢኔ ግን ይህንን አለማሟላቱን አስታውቋል። አሁን ያለው የጊዜ አስተዳደሩ ካቢኔ በዶክተር ደብረጽዮን ለሚመራው ህወሓት ተላልፎ የተሰጠ ነው ያለው ፓርቲው እንደ ምሳሌም የከተማ ልማት ቢሮ፣ የውሃ ሀብት ቢሮ፣ የትምህርት ቢሮና የጤና ቢሮ እንዲሁም ሌሎች ስልጣኖች በዚህ ቡድን መያዛቸውን አስረድተዋል። በአንድ ኃይል የበላይነት የተያዘው ጊዜ አስተዳደር ለትግራይ ዘላቂ ለውጥ ማምጣት አይችልም ያለው ሳልሳይ ወያኔ እንዲህ አይነቱ ድርጊት ወደ አምባገነንነት ሊያመራ እንደሚችልም አሳስበዋል። በመሆኑም ጊዜ አስተዳደሩ ካቢኔውን ሁሉም ባካተተ መልኩ እንዲቀይር ጥሪም አቅርበዋል። የህብረት ሥራ ማህበራትን ኢኮኖሚያዊ አቅም የሚያሳድግ ወጥ የሆነ የፖሊሲ ማዕቀፍ አለመኖር በዘርፉ ላይ እክል እየፈጠረ መሆኑ ተነገረ። ለህብረት ሥራ ማህበራት ዘላቂ የንግድ እንቅስቃሴ ዋነኛ ማነቁ ናቸው ተብለው በኢትዮጵያ ህብረት ሥራ ኮሚሽን ከተለያዩ ጉዳዮች መካከል የፖሊሲና የህግ ማዕቀፍ ችግር አንዱን ያሉት የኮሚሽኑ ምክትል ኮሚሽነር አቶ ሺሰማ ገብረስላሴ ናቸው። የህብረት ሥራ ማህበራትን በተመለከተ በንግድ በግብርና እንዲሁም ከሌሎች ፖሊሲዎች ላይ ተያይዞ የህግ ማዕቀፍ የተዘጋጀለት ዘርፍ ቢሆንም ሁሉንም ማህበራት እንደ ባህሪያቸው የሚያቅፍ ወጥ የሆነ የፖሊሲ ማዕቀፍ እንደሌለ ለሀገሬ ቴሌቪዥን አንስተዋል። የህብረት ሥራ ማህበራት የማይገቡበት የኢኮኖሚ ዘርፍ የለም ያሉት ምክትል ኮሚሽነሩ ማህበራቱን የተመለከተ ፖሊሲ ማዘጋጀት እያደገ ያለውን ኢኮኖሚ ከመደገፍ አኳያ እጅግ አስፈላጊ መሆኑን ገልጸዋል። ኮሚሽኑ ከዚህ ቀደም የነበሩ አዋጆችን የሚያሻሽሉና የሚያስፈጽሙ ደንቦችን አዘጋጅቶ በቅርቡ ለሚመለከተው ተቋም ያቀርባል ተብሎ እንደሚጠበቅም አክለው ተናግረዋል።
በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን በተቀሰቀሰ የአባ ሰንጋ በሽታ 7 ሰዎች መሞታቸው ተገለጸ። ብዛት ያለው የቀንድ ከብት ሀብት መገኛ በሆነችው ምዕራብ ኦሞ ዞን በሽታው የተከሰተው ሱሪ በተባለ ወረዳ በሚገኝ ቀበሌ መሆኑን ተነግሯል። ከዞኑ የአርብቶ አደርና የጤና መምሪያ የተውጣጣ ቡድን ትናንት በሽታው ታይቶበታል ወደ ተባለው አካባቢ መድረሱን የምዕራብ ኦሞ ዞን አርብቶ አደር መምሪያ አስታውቋል። ቡድኑ ባደረገው ምርመራም በሽታው አባ ሰንጋ ወይም አንትራክስ መሆኑን ማረጋገጥ መቻሉን የዞኑ የአርብቶ አደርና የጤና መምሪያ ኃላፊ አቶ በለጠ ግርማ ተናግረዋል። በሽታው እስካሁን በሰው ሕይወትና በእንስሳት ላይ ጉዳት ማድረሱንም ለዶቼ ቬለ የገለጹት ኃላፊው በበሽታው 7 ሰዎችና 15 የቤት እንስሳት መሞታቸውን ማረጋገጥ ተችሏልም ብለዋል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። የአይቮሪ ኮስት ዋና ተቃዋሚ ፓርቲ መሪ ቲጃን ቲያም ከጥቅምት 15ቱ ፕሬዝዳንታዊ ምርጫ በፊት ከምርጫ ዝርዝሩ ተሰርዟል ተባለ። እንደ ጠበቃው ሜ አንግ ሮድሪግ ገለጻ የአይቮሪ ኮስት ፍርድ ቤት ቲያም የፈረንሳይ ዜግነቱን ሲያገኝ አይቮሪ ኮስታዊ ዜግነቱን እንዳጣ በመወሰኑ ከምርጫ ዝርዝሩ እንዲሰረዝ ሆኗልም ብለዋል። የቲያም ደጋፊዎች በበኩላቸው ውሳኔዎቹን ከፖለቲካ ለማግለል የተደረገ የፖለቲካ አሻጥር ነው በማለት በ1960ዎቹ የወጣውን የሀገሪቱን የብሔረሰብ ሕግ አንቀጽ 48ን በመጥቀስ ሌላ ዜግነት ማግኘት አይቮሪ ኮስትን ዜግነት እንደሚያጣ ይገልጻል። ይሁን እንጂ ይህ ደንብ በሀገሪቱ ዜግነትን በመወለድ ያገኙ ከሆኑ እንደማይሰረዝባቸው ይገልጻል በሚል ተቃውሟቸውን እየገለጹ ይገኛሉ። የቀድሞ ፕሬዝዳንት ሎረንት ባግቦ፣ አጋራቸው ቻርለስ ብሌ ጉዴ እናም የቀድሞ ጠቅላይ ሚኒስትር ጊዩም ሶሮን ጨምሮ ሌሎች ተቃዋሚዎች ከምርጫ ዝርዝር ውስጥ በህጋዊ ጉዳዮች ምክንያት ከምርጫ ዝርዝሩ ተነስተዋል ሲል አፍሪካን ኒውስ ዘግቧል። እስራኤል ከየመን የተተኮሰባትን ሚሳኤሎች ማክሸፏን አስታወቀች። የእስራኤል ጦር እንዳለው ሚሳኤሎችን የተኮሳቸው በየመን የሚንቀሳቀሰው ሀውቲ የተባለው ታጣቂ ቡድን ነው። ሆኖም ግን በሚሳኤል ተኩሱ የደረሰ ጉዳት አልተመዘገበም ሲል ጦሩ አስታውቋል። ሀውቲ በኢራን የሚደገፍ ሲሆን አብዛኛው የየመን አካባቢ በቁጥጥር ስር አድርጓል። ቡድኑ በእስራኤል ላይ ተደጋጋሚ የሚሳኤል ተኩስ ሲያደርግም ነበር። በተለይም እስራኤል በጋዛ ጦርነት ማድረግ ከጀመረች ወዲህ ለሐማስ ያለውን አጋርነት እስራኤል ላይ ተኩስ በመክፈት እየገለጸም ይገኛል። ቡድኑ ከተኩስ ባሻገር በቀይ ባህር የመርከቦች ምልልስ እንዲገታ በማድረግም ብዙውን ጊዜ ተወንጅሏል። የእስራኤል ጦር ለዚህም አጸፋ በሰንዓ የሚገኘውን የየመን አውሮፕላን ማረፊያ መደብደቡ የሚዘነጋም አይደለም። በተመሳሳይ የአሜሪካ ጦር የሀውቲ ይዞታዎች ናቸው ባላቸው ቦታዎች ላይ ለአንድ ወር የዘለቀ ድብደባ ሲያደርግም ቆይቷል። ይህም ሀውቲ በተለይም በቀይ ባህርና በኤደን ባህረ ሰላጤ ከሚያስተጓጉለው የመርከብ ዝውውር እንዲቆጠብ ያለመ መሆኑን የአል አረቢያ ዘገባ ያሳያል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ እግድ ስራውን አቁሞ የነበረው የአሜሪካ ድምጽ ሬዲዮ ቪኦኤ ወደ አየር እንዲመለስ በፍርድ ቤት ትዕዛዝ ሰጠ። ቪኦኤ ከ1300 በላይ ሰራተኞቹ ስራቸውን አቁመው በቤታቸው እንዲቀመጡ በዶናልድ ትራምፕ የእግድ ውሳኔ ተላልፎበትም ነበር። ይሁንና ጉዳዩን ሲከታተሉ የቆዩት የፌዴራል ዳኛው ሮይስ ላምበርዝ የዶናልድ ትራምፕ አስተዳደር ውሳኔ በመላው የተቋሙ ሰራተኞች፣ ጋዜጠኞች እንዲሁም የሬዲዮ ድርጅቱ አድማጮች ላይ የሚደርሰውን ጉዳት ከግምት ውስጥ ያላስገባ ነው ሲሉ ቪኦኤ እግዱ እንዲነሳለትና ወደ ስራ እንዲመለስ ወስነዋል። ዳኛው አክለውም የትራምፕ አስተዳደር በኮንግረሱ የገንዘብ ድጋፍ የሚደረግለትን ቪኦኤን የማገድ ስልጣን የለውም ሲሉ የተደመጡ ሲሆን የትራምፕ የእግድ እንቅስቃሴ ዓለም አቀፍ የመገናኛ ብዙሃን ሕጎችን የሚጥስ ነው ሲሉም የአስተዳደሩን ውሳኔ ውድቅ ማድረጋቸውን ቢቢሲ ዘግቧል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎችን ይህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።